አሁን ይኸውልሽ በስንት ስቃይ ለምን አለ በስንት ስቃይ ለምኝ ጸበል ሄደች። ጸበል ስትሄድ ብዙ ለፈለፈች፣ ወደ ሀገር እንዳትገባ ምናምን እንደተደገመባት ለፈለፈች በቀደም እና አሁን ለዚህ ነው አቢባ ጋር ልግባና ሱሱን ልጥራ፣ ሱሱም ትረዳኛለች፣ በአቢባ ከሆነ ያልቅልኛል ስላት እሺ ብላኝ ነው እሺ ያለችን ልጄ ማለት ነው። አንቺ አንድ ሰው ያለምንም ነገር በፊት ከነበረበት ጸባይ ይለያል። በፊት ከነበረው ህይወት አእምሮ መኖር ለአንድ ነፍስ ሻቅትሻል። አቡ የሆነ ነገር ባትሆኚ በቃ ዝም ብላ ብታያት አንድ እዚህ ጋና ስትያት እዛ ጋ እዚህ ጋና ስትያት እዛ ጋ በቃ እንዲያረገች እንዲነች እንጂ ታዲያ አንቺ እዚህ ተወልዳ ያደገች ልጅ ናት። አንቺ ስደት ላይ መቼም ትምህርት ቤት ነው፣ ስደት ላይ አዲስ ህይወት ነው እንጂ የምትመሰርችው መቼም እብድ አትጫወችም። ለራሳሁን ብታያት አንዱ ቤት አንዱ ጋር ሰው በጓደኛ ህይወት እንኳን አይቀና ይቀናል እኮ የሆነ ነገር ባይሆን ግራ ገባን። ወደ ኢትዮጵያ ግቢ አትቀባ ቤት አለች ራሷ ቤቲ። ምን አልሽኝ? አቡ ራሷ ቤቲ ግቢ ቢያት ነይ ግቢ ቢያት ቤቲ ግቢ እሺ። እንደዚህ መሆን ከጀመረች ስንት አመት ሆናት? 5 አመት በቃ አሁን 5 አመት 4 አመት ጨርሳ 5 አመቷ እንዲህ ስትንከራተት ማለት ነው። እሺ ኢትዮጵያ ግቢና በፍሪ ሁሉ መልስ ወይሃብ አንቺ አሁን ዓለም እናቷ እንደምትለው መተት ተደርጎባት እንደሆነ ታውቁ ነበር? አላቅም። እንደዚያ ነገር የለም። እንደዚያ ነገር አላቅም። መተት ይደረግባት አይደረግባት ጸበል ልትወስዳት የነበረው ለምንድን ነው? ማሚ ጸበል ልትወስዳት የነበረው አንድ ሰው እንደዚህ ሲሆን ትጠራጠራለች ማለት ኦኬ። በሽታ ማንኛውም ሰው ይጠቃል፣ በበሽታ ይጠቃል። ግን ለምን ልጅ ወልዳ ልጇን ዞር ብላ አላየችም? እኔ ነኝ እንደውም ረጅም ጊዜ እንደተወለደ እኔ ነበር የሚይዘው። ከዛ በኋላ ጥላብኝ ትጠፋለች። ከዛ ትጠፋለች፣ ጋርዶሪ ታስገባለች። የኔን ስም ነው የምትሰጠው። ከዛ ሳይከፈል ሲቀር እኔ ጋር ነው የሚመጡት። ችግር የለውም። መጨረሻ ላይ ጥሩ ቤተሰብ አገኘች፣ አረቦች ማለት ነው። እነሱ ነው የሚያሳድጉት። እንዴ ሰው እንዴት ከልጁ ይርቃል? ይሄ ጤንነት አይደለም ብዬ እኔ ጸበል ለመውሰድ በጣም ጥራለሁ። ቤቲ እኔ በጣም ለፍቼ ለኔ ያለፈው ማስጫ እንደለፈው ልጇ ለአረቦች ጉዲፈቻ ተሰጠ ማለት ነው። እንደ ጉዲፈቻ ሳይሆን ኖ አይደለም። እንደዛ ሳይሆን እንደ ቤተሰብ ማለት መጀመሪያ ሰዎቹ ደካማ ስለሆኑ እንደ ዴኬር ልጅ አይዙም። ግን የሷ ልጅ ለመሞከር ይዘው ብር ሳትከፍል ብስጠፋባቸው በዛው እነሱ ልጁን ወደሁት እንደ ቤተሰብ ነው የሚያሳድጉት። በጣም መልካም ሰዎች ናቸው። እንደ ልጃቸው ነው የሚያዩት። ገባሽ? እንደ ልጃቸው ነው እነሱ ናቸው ያሳደጉትኝ። ገባሽ? በዛ ምክንያት እኔ እቺ ሴት የሆነ ነገር ባትሆን እሺ ብሎ ይሰጣሉ። ሱሷን እንዲለምደውት ልጁን ተላምደውት እሺ ብሎ ይሰጣሉ። ሀቡዬ ለምን እንደው ታውቂያለሽ? አንደኛ ነገር እናቱ ናት። እነሱ የተሻለ ህይወት እንዲኖር ነው የሚፈልጉት። አይቀይሩም። እዚሁ ሰፈር ናቸው እነሱ። እንደዚህ አይነት ሰው አይደለም። እነሱ ስለሷ ራሱ በጣም ነው የሚጨነቁት። ገባሽ? ልጃቸው አገር ለምን እነሱ ሙስሊሞች ናቸው፣ በጣም ሙስሊሞች ናቸው። ይሄ ልጅ ካደገ ከሴት ልጆቻቸው ጋር መኖር አይችልም። ገባሽ? አሁን ህፃን ስለሆነ ነው። ስለዚህ እሱ ደህና ቦታ እንዲኖር አገሩ ገብቶ እንዲማር ነው የሚፈልጉት። እኔ መማቀው ይወዱታል። እንደ ቤተሰብ በጣም የለመዱት ምናምን፣ ግን የሱን ህይወት ነው የወደፊት ህይወቱን ነው የሚያስቡት፣ የዛሬን አይደለም። በጣም መልካም ናቸው እነሱ። እኔ ሱቅ ያጠገብ ናቸው ሰዎቹ። ዜና መልካም ሰው ግን አለ ዜጋቸው ላልሆነ ሰው። ቤሩት ያሉ ህዝቦች እኮ በጣም መልካም ናቸው። አቡ ጥሩ ሰዎች እኮ አሉ፣ በጣም ጥሩ ሰዎች ወላሂ ይገርማል። ግን ድሃ ነው ጥሩ፣ ሀብታም ብዙ ጊዜ ክፉ ነው። ድሆቹ ናቸው ጥሩ። አዎ በጣም መልካም ናቸው። ልጁን እንዴት እንደሚያምር ብታይ፣ እንዴት ጎረምሳ እንደሆነ ብታይ፣ ማሻአላ ደስ ሲል ብታይ። እኔ በቃ እሱን ሳይ በጣም ይደብረኛል። እና በቃ ለሷ ሞከርኩኝ። ማሚ ስትለፍተሽ የሆነ ሰዓት ላይ በቃኝ የምትይው የለም እንዴ? ምንድነው? እኔ በቃ ከዚህ በላይ ምን ላደርጋት? እኔ በህይወት ቆማ አልቅሻለሁ። አሁን የሆነ ነገር ብትሆን ራሱ አላለቅስም እስከማለት ደረጃ ነው የሄድኩት። ለምን ደክሞኝ በቃ ገከመኝ። ልትረዳኝ አልቻለችም። ቤቲ እጄን ብትይዝ ኖሮ እኔና ሰው ሁሉ ነገር ማስተካከል እንችል ነበር። እኔ ኤምባሲ ወስጄ ላስመዘግባት ትሮጥ ትጠፋብኛለች። አሁን ፓስፖርቷ፣ አይዲዋ፣ በፊት የተቃጠለ አይዲዋ ሁሉ ፋይሏ እኔ ጋር ነው ያለው። ለምሳሌ መታ እንኳን ጠይቃኝ አታውቅም። ገባሽ? ሂጂ ኤምባሲ ተመዝገቢ። ሰው እንኳን ወረቀት የሆስፒታል ወረቀት ካለሽ ሀቡ ቶሎ ነው የሚያሳፍሩሽ። እሷ የሆስፒታል ወረቀት አላት። ገባሽ? ግን በቃ እሷ ኬርለስ ነው። አትፈልግም
ትፈልጋለች ግን ችልተኛ ናት። በቃ ችልተኛ ናት። እሷም እኮ መሯታል። እዚህ ስራ ካልሰራች ኬት አምጥታ ትበላለች? ማደሪያ እኔ አላቅም ሀቡ፣ እኔ አላቅም ማለት አንቺ ጠፍታ ስታገኛት ሰው አበሾች ቤት ተጠቅታ ነው የምታገኛት? መጀመሪያ እኔ ጋር ነበር የምንኖረው አቡ እንደጠፋች የዛሬ 7 ዓመት ማለት እኔ ጋር ነበር የምንኖረው። ደህና ነበረች። እኔ በጣም በቃ ከኔ ጋር ነበር የምንኖረው። በጣም ሚስኪን ልጅ ናት። ወላሂ ነው የምልሽ አቡ። በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። በጣም ቤስት ጓደኛሞች ነበርን። አብረን ነበር አንድ ቤት የምንኖረው። ከዛ በቃ ቤት ይኸውልሽ ልጅነት አለባት። ከዛ ትጠፋብሻለች። ሌላ ቦታ መኖር ጀመረች። ሌላ ላይፍ ውስጥ ገባች። እኔ ያንን ነገር ደግሞ አልፈልገውም፣ እቃወመዋለሁ። እንደዚህ የተባለ ከኔ ርቃ ኖረች። ከዛ አረገዘች። ባረገዘች ሰዓት እኔና እሷ እንደውም ተቀያይመን ነበረ። እንደ እህት በምቆጣት ሰዓት በጣም ስጫናት እኔን መራቅ ጀመረችኝ። ገባሽ? መራቅ ጀመረች። ሁላ ተጣልተን በጣም አስቀይማኝ ነበር። በድላኛለች ማለት የሆነ ነገር ተፈጥሮ በሷ የተነሳ መቶ ሰው አስቀይሞኝ በጣም አዝኝባት ለአመታት ዘግቻት ነበረ። ከዛ ስታረግዝ ማንም እንደሌላ ሳቅ አለው ብዬ ቤቢ ሻወራን አድርጌ ሰብስቤ ጓደኞቻችን ሰብስቤ ደስታውን አብረን አይተን ስትወልድ ቤቷ ሄጄ አብሬያት በቃ ሆኛለሁ። ገባሽ? ጎበዝ ሆና ነበር ስትወልድም ትልቅ ሰው እንደ ትልቅ ሰው ሆና ነበር፣ ተለውጣ ነበር። ከዛ የሆነ ሳለ ደግሞ ትቀየራለች። በቃ አላውቅም እንዴት እንደሆነ አላውቅም፣ ምን እንደሆነ እኔ የማውቀው ነገር የለም። ብቻ መታመም ጌታውን በቃ ስትታመም ነው እንትን ያልኩትኝ ያገኘኋት እንጂ ርቀት ነበረ። እኔ በጣም ተራርቀን ነበረ። እውነቷን ነው ማየ። አንቺ ትፈልጊያለሽ ወደ ኢትዮጵያ መሄድ? በጣም ማክያ። እሺ ልጅሽን ይዘሽ ነው የምትሄጂው? በጣም ነው የምፈልገው ማለት ነው። ልጅሽስ? ቢሳካልኝ ብችል ደስ ይለኛል በጣም አኪድ እናቴ። አዎ ምንም ትኬት እኮ ብቻ ነው የሚያስፈልገው። ትኬት ደግሞ እናትሽ ራሷ ቆርጣለሁ እያለች ነው አለም። አውቃለሁኝ ማየ፣ ግን እኔ እንጃ ምንም አልተሳካም አለኝ። ሲጀምር ዘቡዬ ማየ እኔ ቆይቻለሁ ምንም ነገር እየተሳካልኝ እንዳልሆነ ብዙ ነገር ሞክሬያለሁኝ። መባረፍ ብቻ ግን መንገዱ ሁሉ ዝግትት ያለብኝ ነገር ነው። ሰርቼ አርፍልኝ መንከራተት ነው። ለዛ ነው ምንም በቃ መግባት የፈለኩት። ስንት ዓመት ሆነሽ ቤሩት ላይ ቤትዬ? ቢያንስ 10 ዓመት አይሆነኝም ብለሽ ነው በላ 9 10 ይሆነኛል። ልጅሽ ስንት ዓመት ሆነው? አሁን 7 ሊይዝ ነው። ማን ነው ስሙ? በአምላክ አሁን ማን እያሳደገው ነው ልጅሽን? የሆኑ በጣም ጥሩ ሰዎች አሉ ማየ። ከልጅነቱ ጀምሮ እነሱ ናቸው እየረዱኝ ያሉት። እነሱ ያንቺን ልጅ በማሳደጋቸው እነሱ አረቦች ሆነው ያንቺን ልጅ በማሳደጋቸው ምን ይጠቀማሉ? ማሚ ጥቅም አላችሁ የሚጠቀሙት አሉ ከልጅሽ ይሉኛል። ግን እኔ ስለሚወዱት ነው ለመዱት ልጄ። የሴትዮዋ ልጅ ደግሞ እኔ እና እሷ በጣም ነው የምንቀራረበው። በጣም ምስኪኖች ናቸው ወላ ጌታ እና ልጅ ስለለመዱ ስለወደዱት ነው አሁን እያሳደጉልኝ ነበረው። በፊት ከፍላቸው ነበረ። እሺ ከዛ በኋላ ግን ክፍያውን አቆምኩኝ። ያቆምኩትም ተሸግሬ ነበር። ለዛ ተረዱኝ እነሱ። ልጅሽንም ውሰጂ አላሉኝም። ይሄው ከነሱ ጋር ቀጠለ። ስንት አመቱ አሁን እነሱ ቤት። ምንድን ነበር ስራሽ? ስሬ ጽዳት ነበረ። በየመሃሉ ካፌ ውስጥ እሰራለሁኝ። ቀልጣፋ ልጅ ነበርኩኝ በጣም። ግን በማረፋዚ ሁሉ ተዘጋጋ። ሰው ጠላኝ። ሰው ላይ አንሽላ ፈራለኝ። እኔ በርግጥ ማምዬ በፊት በጣም ነበር ማጠፋው። የልጅነቴ ዝም ብዬ እዛም እዚህ ምን ነበረ ጅልነቴ። ግን ከዛ በኋላ ግን በቃ ተጸጽቼ ጥፋቴን አውቄ ከሰው መቅረብ ሰው እንዲቀርበኝ ምናምን ከሰው ጋር ግንኙነት እንዲኖረኝ ምናምን በጣም ፈልጌ ነበረ። ግን ማንም ቦታ ቤቱን አልከፈቱልኝም። ያን እንዴት ነው አቱ ጥፋተኛ አረጉኝ። ሌባ ነች ነው የምባለው፣ ሸርሙጣ ነች ነው የምባለው። አይዞሽ ተመሰቃቀለ። በጣም ነው የደከመኝ አሁን በጣም እዛም ላይ ሰለቸኝ። እናቴ ምንም አልፈልግም። አሁን ሲያጋደ ጌታ ኢትዮጵያ እናቴ ቤት ብቻ መግባት ፈልግ ፈልግ። እሺ ልጅሽ ወረቀት አለው?
እናቴ ምንም ወረቀት የለውም። የተወለደበት ወረቀቶች ራሱ ልጅሽ ወይ የተወለደበት ወረቀት እኔ እንጃ እማዬ፣ እኔ አላውቅም እንዴት እንደማስገባው። ወረቀቶቹ ሁላ ጠፍተውብኛል እኮ። ወረቀቱ ያስፈልጋል። እኛ ከነ ልጅሽ እኮ ወደ ኢትዮጵያ እንድንሸኘሽ ወረቀት ያስፈልገናል። የልጅሽ የወለድሽበት ወረቀት አውቃለሁ፣ ግን ከሙክተር ይባላል በኋላ ለማን ይሰጥ እማዬ? ሶምናርሴን ሱሱዬ ወረቀቱን ከኔ ጋር ከወሰድሽ በኋላ ኤምባሲ ሄጄ አስጨርስለታለሁ ብለሽ ወረቀቱን ከኔ ጋር አልወሰድሽው? እህት አለም ሱሱዬን በላ ግን የት እንዳደረኩት ጥፍት አለብኝ። ረሳሁት። ሱሱ ምንም ላስታውሳቸው እንደ አዲስ ሙክታር ግን እንደ አዲስ ሙክታር ጋር ሰዎቹ ጋር የለም ኮፒ ያለኝም ነው የሚሉት። አቡ የወሰደችበት ምንድነው ሙክታር? እንደ አዲስ ሙክታር ማለት የቀበሌ ሊቀመንበር ማለት አይደል? መውጫ ወረቀት የሚሰጥሽ የልጅቱ እዛ ነው የሚሰራው። እሺ አባቱ ፈቃደኛ ነው ይዘሽ ልትወጪ? ኧረ ቢብቲ አባቱ ሲጀመር አይጠይቅም። እንደ ሞተ ማሰብ ትችያለሽ። አይ ግን የአረብ ልጅ ስለሆነ ዞሮ ስትወጪ እኮ ፈቃዱ ይጠየቃል አይደል? ያለሱ ፈቃድ ይቻላል። ግን እኔ እንትን ለሙክታር ላይ ወረቀት መለፌ ሲወጣ ማለት ነው ያስመዘገብኩት በእናቴ ወንድም ነው። አጎቴ ነው የሚባለው። በእሱ ስም ነው ያስመዘገብኩት። አባቱ ኢትዮጵያ ነው እና ወደ ኢትዮጵያ ተሳፍራ ብዬ ማለት ነው። እርጉዝ እያለ ነው የተሳፈረው ብዬ ጥሎኝ። እሺ በቃ ችግር የለውም። ያኔ እንዴት ነው አሁን ፓስፖርቴን ስሰጥ የኔ መለፎች በጠቅላላ ይወጣሉ ኮምፒውተር ላይ ስላለ እሱ ጋር እና ያወጣልኛል ማለት ነው። ስሙን እንደ አዲስ ወረቀት አውጣ። እሺ ችግር የለውም። በቃ በወንድምሽ ከሆነ ያስመዘገብሽው በሲንግል ማመሳፈር ትችላለሽ እያለችኝ ነው እዚህ ጋር እና በቃ አባቱ ልብናኒ ነው ግን አንቺ ኢትዮጵያዊ ነው ብለሽ ነው ያስመዘገብሽው አይደል? እንደዛ ነው ያልሽ? እንደዛ ነው ያልኩት ማየ። እሺ እና ማክሬ ነው እንደዛ አድርጌያለሁ። አይፈልገውም እሱ ልጁን አይፈልግም፣ ልጁን አይፈልገውም፣ አልፈልገውም ብሎ ነግሮሻል? የኔም ልጅ ነው ብለሽ እንድታወሪም አልፈልግም ነው ያለኝ። ከአንድም ስትይ የእሱ ልጅ ነው ብዬ አውራ ነበር እኔ በፊት። ካልፈለገ ታዲያ ለምን አብሮሽ ተኛ? እና በጣም ተናደዳለሁ። የኔ ጥፋት ነው ማምዬ፣ የእሱ አይደለም። ኦኬ ባለትዳር ነው ሰውየው? ሚስቱ እንዳታውቅበት ነው የሚፈልገው? ላ አልነበረም ግን የነበረ በጣም ለዛ ነው ከሴት ለሴት ስለሚሄድ ልጅ ምንም እንትን አይለውም ነበር። እኔ ግን ስለወደድኩት ነው አብሬው እንትን ያልኩት እንጂ ፍቅር ያለው ሰው አልነበረም ለኔ። አሁን እሺ የት ነሽ? ምን እየሰራሽ ነው? ስራ እየሰራሽ ነው አሁን? ምንም እየሰራሁ አይደለም። ጓደኛዬ ጋር ነው ቁጭ ያልኩት። ቤቷን ከፍታለች ተመስገን። እሺ ሰዎቹ ፈቃደኛ ናቸው ልጅሽን ይዘሽ ለመሄድ? የሚያሳድጉልሽ አረቦች ስትወስጂባቸው ልጁን ኤኒታይም ሄደሽ ብትወስጂባቸው ችግር የለባቸው? ፈቃደኛ ናቸው? ማለት ችግር የለባቸው። ሜጅ ያመጣዋለሁ። ችግር የለባቸውም። በቃሽ። ፓስፖርት ኮፒ ያለሽ? አረ ፓስፖርት ያለኝ ኦሪጂናል ግን ተቃጥሏል፣ ቆየ። ወደ ሀገር ቤት ለመግባት ከሆነ አንድ ሰው ኤክስፓየርድ ባረገ ፓስፖርት ሀገር መግባት ይችላል። ከሀገር መውጣት ነው የማይችለው። እሺ አለም ትኬቷን እችላለሁ ብለሻል አይደል? እናቷ
አዋቡ ትኬቱ ሳይሆን አሁን ችግር የልጁን መጭም እንድጨርስልኝ ሱሱ አንዴ እንደጀመረች ሁሉን ነገር አሁን ይኸውልሽ መድኃኒት ትውጣለች። ሱሱ አሁን ላይ አትችልም። ራሷ ችግር ላይ ናት። እረፍት ያስፈልጋታል። እኔ ያለው ችግር የለውም። ሱሱ በዚህ ሰዓት ምንም አይነት ነገር እንደጀመረች ራሷ ምናምን ብሎ ነገር የለም። ስትረስ ላይ ናት እንጂ እሱማ ችግር የለውም። አውቃለሁ። ቦታውን ግን ትነግርሻለች። ኦኬ እሺ። ከዛ ነው ይኸውልሽ ሰላም መታለች። አሁን ዋትስአፕ ላይ እያወራን ነበር። ሰላም መታለች። ከሰላም ጋር አገናኘትና እንትን ትላለች። ሱሱ ለራሷ እረፍት ያስፈልጋታል በዚህ ሰዓት። ለራሷ አሳክፋ የሌላ ሰው ስትረስ መሸከም የምችልበት ሁኔታ ላይ አይደለችም። ትኬቱን አንቺ ትችያለሽ። ፕሮሰሱ ያልቃል። ችግር የለም። ቤቲ ወይ እናቴ ሹማ ክያ በቃ ሰላም የምትልሽን ታደርጊያለሽ። እሺ እሺ እናቴ ተባረኪልኝ ማክያ። እሺ ምንም አይደል። እና አንቺ ግን ለመሄድ ትፈልጊያለሽ፣ ፈቃደኛ ከሱሱ ላይ ትጠፊባት እንደነበረ ከሰላምም እንዳትጠፊባት መሄድ እውነት መሄድ የምትፈልጊ ከሆነ ላላ ላጠፋባትም ማየ ማይሆን ላይፍ ውስጥ ገባች፣ ማይሆን ህይወት ውስጥ ገባች። ታይ ቤቲ እሺ ሱስዬ ትልና ሳምንት በቃ እሺ አንቺ እንዳልሽኝ ይሆናል ትልና የሆነ ነገር ሰጠ ቀየር ያደረጋት ነው ትሄዳለች፣ በቃ ትጠፋለች። ያሳዝናል። እኔ እኮ ትኩረት ለማድረግ የሞከርኩት ከመቼ ጀምሮ ነው? ቤሩቱ 9 ዓመት ከኖረች ከ9 ዓመቱ ስንት ዓመቱን ነው? 2 ዓመቱን ነው በሰላም የሰራችው። በቃ ሰላም በቋሚነት ስራ እየሰራች ደሞዟን እየተቀበለች ህይወቷን ለመቀየር የሞከረችው ስንት ጊዜውን ነው የሚለውን ነበር ለማወቅ እየጣርኩ የነበረው። ታይቀት እሷ ትንገርሽ ቤቲ ንገሪያት ከመቼ ጀምሮ እንደዚህ ነው? እንዴት ታውቃለች ማለት ከመጣችበት ሰዓት ጀምሮ ካወቅኳት ሰዓት ጀምሮ ቤቲ ካወቅኳት ሰዓት ጀምሮ ብኩናት እንደሰው ሱሱ ለመጀመሪያ ጊዜ ያወቅሻት የት ነው? የሆነ የት ነበረ? ቢስሚላሂ ረህማን ረሂም የዛሬ ስንት ዓመት ነው? እኔ ገና መምጣቴ 3 ዓመቴ ምናምን ነው እዚህ ሀገር ላይ። የሆነ ምግብ ቤት ቀን ላይ ነው ምሳ ልንበላ ገብተን አይደለ ቤቲ? የት ነው? ሂዊ ጋ ነው ቤቲ። እዛ ነው የተዋወቅኳት እና ምኖርበት የለኝም ምናምን አለችኝ። እና የኔ ቆንጆ እኔ ጋር ትኖሪያለሽ ብዬ ይዣት ሄድኩኝ። ከዛ በኋላ በቃ አብረን ብዙ ነገር አብረን ያሳለፍነው። እኔ ቤት ነበር የምንኖረው ቤቲ። እዛኔ ለመጀመሪያ ጊዜ ሬስቶራንቱ ስትተዋወቂያት ሰላም ናት? ሰላም መጣች፣ ተዋወቀች፣ በቃ ወደደችኝ። እናቴ ግን ቤት የለኝም የምኖርበት ቤት የለኝም ስትለኝ እኔ ጋር እኔ ብቻዬን ነው የምኖረው እኔ ጋር አልኳት። እኔ ጋር መጣች። አቡ በነገራችን ላይ ቤቲ በጣም እንዴት ነው አሁን እኔ ጋር ከመጣች ሶፋው እንዲገልብጣ ነው የምታጸዳው። በጣም ጎበዝ ናት ስራ ላይ ማለት ነው። በጽዳት ብቲ በምን ብቲ እኔ እላታለሁ። ይሄንን እኔ ጋር መተሽ ቤቴን እንዴት ገለባብጣ እንደምታጸዳው ቤቱ እንዳለ ግልብጥ በቃ ምንም ነገር አይቀመጥም ፊት ለፊትና ይሄንን ሙያሽን ማዳም ቤት ገብተሽ ብትሰሪ እኮ በጣም ነው የሚከፈልሽ እላታለሁ። ቤትዬ በጣም ነው የሚከፈልሽ እላታለሁ። ግን አትሄድም። ትገባና 15 ቀን ሰርታ ትወጣለች ከዛ ቤት። አዎ ሳምንት ወይ የሆነ ነገር ትሰራና ትወጣለች ከዛ ስራ ቦታ። ገባሽ? በስራ ጉልበቷን ማሰስት ናት። ለሰው ምንም ነገር ትሆናለች፣ ግን ለራሷ አትሆንም። በቃ ስራ ቦታ ሄደሽ ስሪ፣ በዚህ ሙያሽ ስራ ስሪ እያት። ገባሽ? ግን ገነት ጋር ሰርታ ታውቃለች። ገነት ጋር ተቀጥራ ሰርታ ታውቃለች። ሰርተሻል? እንዴና ሰርቻለሁ እኮ እሷ ቤት። እሱ ጋር ከተዋወቃችሁ በኋላ ነው? መቼ ነው ገነት ጋር ተቀጥረሽ የሰራችው? እሱን መጣት እኮ በፊት እኮ ነው ማየ፣ ከሁሉም በፊት ነው። እሱ የምታውቀው በጣም ብዙ አመት ሆኖናል። ግን ገነት ጋር አልሰራችም። ገነት ቤት የምትለው ገነት ቤት የሚናስ ነበረ። የሚናስ አብድ ያብድ ነበር። ያብድ በገዛው ሰዓት የሆነ ሳለ ተቀጥሬ ነበር እሷ ጋር ጓደኛዬ ዛሬ ባርካተ ሲወጣችኝ እውነትን አትዋሺ። አንቺ ስትሰሪ የነበረው አብድ በነበረ ሰዓት ነው። ሁሉም የቤት እሱ ይመሰክራል። ምን ሆነሽ ነው? ወዴት እየሄድሽ ነው? አምዬ 3 ቀን 4 ቀን ሰርቼ ከዛ ሳምሪ ነች እዚህ ቤተ አሳሪም ደግሞ ባልጠፋ ሰው እዚህ ፈረደሽ እንዴ ብላ ወንታ ይዘኝ ወጣቸው። ወላ ሳምሪ ትግሬዋ እና ይደንም ምናምን ጠይቀሽ ያለሽ አብድ እያለ ነው የሰራሽው። ለካብድ በኋላ እሷ ከገዛችሁ በኋላ ኧረ እሷ ከገዛችሁ በኋላ አልሰራሽም ቤቲ። ሱስዬ ሙስ ጠይቂ ሰው ወላ እኔ ሳላቅ ሄደሽ ሰርተሽ ሆነ እኔ አላየውም አላውቅም። አንቺ አልከን እኔ እንትን ጊዜ አናወራም ነበር። እንደዛ በይ ብዙ አላውቅም። ሰራውኝም እኮ 3 ቀን ነው 4 ቀን የሰራሁት። ታዲያ እሱ ሰራው አይባልም እኮ ቤቲ። እሷ ጋር እኔ ስትሰሪ አላውቅሽም። ብዙ ካፌዎች ሰርተሻል። እሷ ቤት ግን ስትሰሪ እኔ አላውቅም። ምን ሰዓት ምናልባት እንደ ከስተመር
ያው ማገዝ ስለምትወጂ አገዘሻት 2-3 ቀን ሰርተሽ ከሆነ አላውቅም፣ ግን እዛ ተቀጥረሽ ስትሰሪ ነው ያላየው አልነበርኩም። እናቷም እኮ ሱሱ ገነት ጋር ትሰራ ነበር ብላለች አለም። እኔ ማውቀው ይኸውልሽ ቤቱ ገነት ከገዛችሁ እንኳን ይሄን ግሮሰሪ 2 ዓመት ሊሆነው ነው። አሁን በቅርብ ነው የገዛችሁ፣ ገኒ እንኳን ማለት ነው የገዛችሁ በቅርብ ነው፣ 2 ዓመት ሊሆነው ነው። ከዛ እንደውም በዛ መሀል እንትን አረገችው፣ ፀጉር ቤት አረገችው፣ አፍርሳ ፀጉር ቤት አረገችው። በዛች አጭር ጊዜ ውስጥ ቤቴ ሰርታ ከሆነ እኔ አላውቅም አላየሁም እያለች ያለችው 3-4 ቀን ሰርቻለሁ ነው ያለችው። ይሄ ማለት ደግሞ ሰርቼ ካመመሽ ቤቴ ካመመሽ ስንት ጊዜ ሆነ? አንቺ አሞሽ ሐኪም ቤት ከገባሽ ስንት ጊዜ ሆነ? ለማወቅ የፈለኩት እኔ ካመመሽ ስንት ጊዜ ሆነ? እንደዚህ መሆን ከጀመርሽ መጥፋት ከሰዎች እኔ ለዛ ነው ሱሱን የጠየቁት። ሀ ብላችሁ የተዋወቃችሁ ስለቆየ አሁን ሬስቶራንት ከተዋወቃችሁ በኋላ እሷ ቤት መምጣት ከጀመርሽ በኋላ እንዲህ መጥፋት ሱሱ ቤቴ አንቺ ላይ መጥፋት ገንዘብ ማባከል ምናምን የጀመረችው በቅርብ ነው። ከበፊትም አልጠፋም ነበረ። በቅርብ ነው ሳይሆን ይልሽ አቦ ይልሽ እሷ ይልሽ ቤቲ ይልሽ ከዚህ ሰፈር ለቃ የወጣችሁ የሆነ ፋውል ሰርታ ፖሊሶች ይፈልጓት ነበረ። በዛ ሰዓት ሌላ ሰፈር ገባች፣ ፖሊሶች እየፈለጓት ስለነበረ ማለት ነው። ሌላ ሰፈር ገብታ 2 ዓመት ይሁን ዓመት ከምናምን እዛ መኖር ጀመረች። ከዛ ነው ታማ ለእኔ ፎቶ የተላከልኝ። ከዛ በኋላ ነው እዚህ እኛ ሰፈር ከመጣው እያዛለሁ ብላ ስለምፈራ እኔ የትሽ ነኝ እኔ ነኝ ሐኪም ቤት ልወስድሽ ነው ቤቲ ምንም አትሆኝ ምን ያሳክምሻለሁ እኔ እህትሻለሁልሽ ብዬ አልቅሼ ለምኛት አምናኝ እኔ ጋር መጣች። እኔ የትሆኝ እኔ ጠራ ያስመጣዋት ሆስፒታሉ የዛሬ ስንት ዓመት ማለት ነው? እሱ 2 ዓመት ሊሆን ነው። 2 ዓመት ከምናምን 2 ዓመቱ ቤቲ 2 ዓመት ሊሆን ነው። ስለዚህ በቃ ቤቲ ጤናዋን ካጣች 2 ዓመቷ ማለት ነው። ኖ ሰፈር ለቃ ወጣች። ኦኬ ፖሊሶች ስለሚፈልጓት ስለነበረ ከኛ ሰፈር ከወጣች በኋላ ነው ቤቴ ተበላሸች። በቃ በጥቅሉ ተበላሸች። ሌላ ሰፈር ገባች። ሌላ ሰፈር ገብታ ተበላሽታ በጣም ታመመች። አልጋ ላይ ሆና የሚያሳክማት የለም ልሞን ነው ብለው ፎቶ ላኩልኝ። ፎቶን ሳየው ደነገጥኩኝ። እኔ የማውቃት እሷ ሌላ፣ የታመመችው ፎቶ ሌላ። ኡኡ ብዬ ሆስፒታል በር ላይ ቆሜ እዛው ሰፈሩ ነው እሷ ያለችበት ሰፈር አካባቢ ሆስፒታል አለ የመንግስት። ቤትዬ እኔ እህትሽ ነኝ፣ እኔ ያለሁልሽ፣ እኔ ላሳክምሽ ነው፣ እኔ ያለሁልሽ፣ እኔ አልተውሽም፣ ለማንም አሳልፌ አልሰጥሽም፣ ላሳክምሽ ነው ብዬ ለምኛት እሺ ሱስዬ ብላ መጣች። አይደለም ቤቴ የቶኝ እኔ ሰው ልኬ እሷ ያለችበት ሰፈር በሞተር ወንድ ልኬ ወንዱ ይዟት መጣ። የቤንዚል ሞልቼለት ይዟት መጥቶ እኔ ሆስፒታል በር ላይ ከጓደኛዬ ጋር አሁንም አለች አብራኝ ናት። ሆስፒታል ያሳከምናት የነበረች ጓደኛዬ ማለት ነው። አብረን ሆነን እዛ ሆስፒታል በር ላይ ጠበቅናት። ሆስፒታል የተቀበልኳት እዛ ሆስፒታል አስገብቼ እሷን ላሳክማት ስል የሞተ ሰው ይዘሽ እንዴት ትመጫለሽ አሉ። ሞታለች እኮ እስከዛሬ የነበራችሁ ተባልን ስንባል እኔ ጋር አልነበረችም ብዬ እኔ ወላሂ አቢባ የሆነ ነገር ብትሆን ተጠያቂ ትሆኛለሽ ተብዬውላ ፎቶ አንስተውኝ አስፈርመውኝ ነው የተሯሯጥኩት። ገባሽ? እኔ ራሴንም ችግር ውስጥ ከትቼ ማለት ነው። ግን በቃ እያለቀስኩ ዱዓ እያደረግኩኝ ከሆስፒታል ለሆስፒታል እያለቀስኩ የሞተ በስ ያለ ይመስል ዱዓ እያደረግኩኝ ደህና ሆነችልኝ። ወዲያውኑ መድኃኒት ሰጣት፣ ትድናለች ምናምን ተባለ። ሪፈር ሆስፒታል ተገኘላት ምናምን እዛ ገብታ አገግማ ወጣች። ከወጣች በኋላ እኔ ጋር መጣዋት። እኔ ጋር አምጥቻት ተመልሳ ጠፍታ የታመመችበት ሰፈር ሄደች። ዝም ብዬ ለማይጠፉት ሱሱ ስታወሪ ሁሉን ነገር አንዝቀን አዘርዝረሽ ተናገሪ እኮ ጸበል ስትል ኩኪ ከአቡ ሃይደር ቤት አስቀመጥኩሽ። አቤት ሲሲን ያሟላልሽ ለሲሲ አይሆንም አልሽ። ለልጁ ተሳቀቅኩኝ ሱሱ ሳይም ደግሞ ባልሽ እንዴት ነው ሙሉ እየተሳቀቅሽ መሰለኝ። እነዛም ሲያስፈራሩኝ ሴቶቹም ሲያስፈራሩሽ ተሳቀሽ ለእኔ መናገር ያቃተሽ መሰለኝ። ሁኔታ እንዴት ነው ለእኔና ለልጅ ደህንነት ብለሽ ነው የሄድሽው በዛ ሰዓት። ግን የታስቀመጥሽ ግን እዛ ያስቀመጥሽን ቤት ግን ሱሱ ደስተኛ አልነበርኩኝም እኮ በጣም ለእኔ ምን ደስተኛ አይደለም ማለት ይቀላል እያመጣልኝ እኮ ደስተኛ አይደለም ሱሴ። እኔ ቤት ልከራይልሽ አላልኩሽም? እንበላ ሱሱ ግን ልነግርሽ እኮ መጥቻለሁ የዛን ቀን። እንዴት ነው ታሱ ግን በጣም ብዙ ሴቶች ነበሩ ጓደኞችሽ ከነ ኩኪ ጋር ጸበል ሊወስዱ ሲሉ ተጣልተሽ ተመለሽ አይደለ? ጠፋሽ። ላልተጣላኝም ላሱስ ያተጣላኝ አልፈልግም አልሄድም ብለሽ መንገድ ላይ ተጣልተሻቸው ተመለሽ። ላሷን እንደውም ተመለሽ ያለችኝ። እኔ መንገድ ላይ በጣም አመመኛ፣ በጣም አሞኝ ነበር። እስቲ ራሷ ታውራ። እስቲ ነፃነት መስጣትና ቤቲ እስቲ ራሷ ታውራ። እሺ ቤቲ አንቺ ተናገሪ። እማክዬ ይኸውልሽ እኔ እሱ ጋር ከሆስፒታል ከወጣኝ በኋላ እሷ ጋር ነበር የተቀመጠችኝ እና ሱሱ ሼመኛ ነች። እንዴት ነው የሆነ ነገር መናገር ከፈለገች ማለት ነው እንዳይከፋሽ ብላ ራሷን ታጨናነቃለች እንጂ እንዴት ነው እንዲህ አድርጌ ብላ እኔን አትናገረኝም።
ለምን ቶሎ እንደሚከፋኝ ስለምታውቅ ማለት ነው። ገባሻ? እና ያንን ነገር እኔ እንጃ እኔ ተሰማኝ። ሰው ልጅ ነሽ ይሰማሻል። በዛ ላይ ደግሞ ልጇ ገና አንድ ፍሬ ልጅ ነው። ሱሱ ደግሞ ለልጇ በእኔ ያን ፍቅር ጉጉት እንዳላት እኔ አውቃለሁ። አባትየውን በእኔ የተነሳ እየተናገራትን መሰለኝ። ገባሻ? እሱ ምንም ላይናገር ይችላል። የሆኒ በጣም በጣም የሚያከብረኝ በጣም የማሳዝነው ልጅ ነው። እግዚአብሔር ያክብረው። ገባሻ? ግን የዛን ሰዓት ሱሱ የፈለግሽው ቦታ ፈልጊና እኔን አስገብኝ፣ የትም ብታስቀምጭኝ ይኖራለሁኝ። ግን እዚህ ይቅር ለሲናዬ ብዬ ነው። በስትክክል ድኜ ደህና ሰው ስሆን ተመልሼ አንቺ ጋር እቀመጣለሁ፣ ችግር የለብኝም ስላት እሺ በላይ የሆነ የምታውቀው ጀለስ ነበራት። በጣም ጥሩ ልጅ፣ ለእሷ በጣም ጥሩ ነው። ለእኔ ግን ለማምዬ ልጅኔ ሰው ምንም ጥሩ አልነበረም ለእኔ። ያኔ አስሩን ነው የሚያመጣብኝ። በዛ ላይ ደግሞ በፊት እኔ በዛ ላይ ደግሞ በጣም እየተጸየፈኝ ክበ እየጠጣሁትን አጠቢው መልሶ ያጥበዋል። እንዴ እኔ እኮ በጣም ንጹህ ነኝ ካንተ። አንተ እኮ ማፈን ሰው ነህ። ጫማህን ካልሲ እንኳን ማጠብ የማችል ቦርኮ ሰው እኮ ነው። መቶ እኔ ፍትክ አርግቼ አጥቤ አስድቼ ቤቱን መልሶ ፊት ለፊት ያጸደዋል። እንደ ቆሻሻ ሰው ፊት ለፊቱ ውሻ ቢያደርገኝ ከዛ በኋላ እሱ ፊት እየደገር እንደሚያመጣልኝ እንደሚሆንልኝ ነው የሚነግራት። እኔ ጋር ግን ቤት ሲመጣ ቤት እየቆለፋብኝ ነው የሚሄደው። ከዛ በኋላ ጠዋት ላይ እንትናን የሆነች ማሚ በጣም የምትወደኝ ሴትዮ ነበረች፣ እግዚአብሔር ይባርካት። ቤተክርስቲያን ይዤ እሄዳለሁ ብላኝ ተነስቼ እኔ እና እሷ መንገድ ላይ እየሄድን ነበር። ከዛ ምንድነው አምሮኝ ሆነ ቀዝቀዛ ነገር ጠጣሁኝ። ከዛ እየጠጠች ትንሽ እንደተራመድኩኝ በቃ አቃቴ፣ መንገድ ላይ አመመኝ በጣም። እግሬ ደግሞ ጥምንምን አለ ማሚ። ይሄ እግዚአብሔር ይሁን ያሰሩብኝ ነገር ነው። ምን አውቃለሁ፣ ወይ ያለብኝ ጣጣ ይሆናል ማሚ፣ አላውቅም። መንገድ ላይ እግሬ ስርስር አለብኝ፣ ትኩሳት የመጣ በቃ አመመኝ፣ ብርድ ብርድ አለኝ፣ አቃተኝ ማሚ። መንገድ ላይ ንስ መንገድ ላይ ግማሽ መንገድ ላይ ወደ ቤተክርስቲያን እየሄድን ባስ የሚወሰድበት ጋር እየሄድን ማለት ነው። ይሄ ማክያ አቃተኝ፣ ስር በቃ አመመኝ በጣም። ዊ ቤትዬ ካላስ አምባኪ ከዛ ዊ ቤትዬ ካላስ ታክሲ ያዥና አራ መስዋነች እንደም ታክሲ ያዘች ብር ሳታይ እኔ አንድ ብር የለኝም ነበር። የሰርቪስ ከፍላለኝ ወደ ቤት ተመለሽ ያለችኝ። እሺ አልኳትና ወደ ቤት ስመለስ ማሚ በሩ ቆልፎት ሄዷል። በሩ ዝግ ነው። እኔ ደግሞ በጣም አሞኛል፣ እየበረደኝ ነው፣ ብርድ ብርድ ብሎኛል። ትኩሳቴ ደግሞ ትኩሳት እንዳይመስልሽ። በዛ ላይ ደግሞ መድኃኒት ወስጄ ስለሆነ የወጣሁት በጣም ራበኝ። የምወስደው መድኃኒት ያስርባል። ያት ልሂድ ሱሱ ጋር ስመጣ ፀጉር ቤቱ ዝግ ነው። ቤቷ ደግሞ ብታይ ልጇ አለ። ከዛ በኋላ ካላስ ሱሱ ፀጉር ቤት እስከመካፍት ድረስ እኔ ጓደኛዬ ጋር ሄድኩ አልኩኝና ያልሞተች አለች ከሐኪም የምትባል ነባ ውስጥ ሁሉ ነገር የእውነቴን ነው የምናግርሽ። ጌታን እግዚአብሔር አንድ እግዚአብሔር ነው የማውቀው ማውራልሽ። እሷ ጋር ሄድኩኝና እሷ ጋር ቁጭ ብዬ አብረን እሷ ጋር ዋልኩኝ። ከዛ ነው በማግስቱ እኔ ተነስቼ ሱሱ ምናምን ሳወራት አንቺ በሩ ቤቱን ጥለሽበት ሄድሽ ምናምን ብላ ሱሱ ስትቆጣኝ፣ ከዛ እኔ ሰው ሲቆጣኝ ፈርቼ የሆነ ጥፍት ምልበት ነገር አለ። ተነስቼ እኔ ወጣሁኝ፣ ወደ ነበርኩበት ሰፈር ተመለስኩኝማ፣ የታመምኩበት ቤት ማለት ነው። ለዛ ነው የተመለስኩት እንጂ እኔ አውቄ ወይንም ፈልጌ አልነበረም። የዛን ጊዜ እንደውም እኔ የዛ ጊዜ የምፈልገው የሚያስቀምጡብኝ ቤት በለቼ ጠጥቼ ራሴ ጥገና አግኝቼ ወደ ሀገሬ ነበር መግባት ፈልገው። ግን ማንም ሊረዳኝ አልቻለም። ሁሉም መወሰን ነው። ያም እኔ ነው የሚወስነው። እንዴት ነው ፍሪደም አልሰጡኝም። እኔ ደግሞ በጣም በጨዋታ ፈሪ ሴት ነኝ። ሁሉም ነው የሚያውቀው። መጠየቅ ትቻለሽማ እኔ ልምኔን ሁሉም ሴት ይመሰክርልኛል። ምን አይልብና ምን አይነት ፈሪ ሴት እንደሆንኩኝ እንደዚህ የተፈጠረ በቃ አይዞሽ፣ ውሃ ጠጪ። አጠገብሽ ሰው የለም ውሃ የሚሰጥሽ ሰው አለ? አለማየ አና ውሃ ስጭኝማ። እኔ ሰው ይመሰክርልኛል። አንድ ቀን እኔ ማንንም በድዬ እንደማላውቅ ግን ለእኔ የሚሮጥ እኔ ሰዋን እንዴት ነው ከሱ የውጭ ማንም የለም ነበር። ሱሱን በጣም መወዳት እህቴ ነች። ሱሱ እንደውም ሱሱ ቤቲ ሱሱ ነበር የምንባለው። በጣም ከመውደድ የተነሳ ሰው ማለት ነው። ሰው ለቃ አታ ቀን አባት ነበር ሌላ ሴት ስትንከባከብ ከኔ ውጭ ጌታ
ሰውነቴን ራሱ ተረክሻታለሁ። አንድ ፎቶ አንስቼ ልክልሻለሁ። ይሄን አልነበረም ወደ ሱሱዬ ሰው እንኳን ሴቶች እንኳን ስቀርብ አልወድም ነበር እማዬ። ግን በቃ አሁን እሑድ ዕለት ቤተክርስቲያን እግሬ የረገጠ ጊዜ ጌታን እንዴት ነው ገና የተወለድኩ ሴት ነው መሰለኝ። ምክንያቱም እኔ በህይወቴ ቤተክርስቲያን ረግጬ አላውቅም። ያመኛል ገና ሳስበው ይሁን ነገር ጭግ ይለኛል። እንዴት ነው በቃ እብድ ያደርገኛል ገና ቤተክርስቲያን ሲባል። ግን እመቤቴ ማርያም ልቦና ሰጣ። አምድላ እግዚአብሔር ልቦና ሰጣ መሰለኝ። እኔ እሑድ ዕለት ቤተክርስቲያን ሂጄ ተጣምቄ ነው የመጣሁት። አገር ቤት ትገቢያለሽ፣ ቤተሰቦችሽ ጋር ትሄጃለሽ። ይኸው እናትሽ አለች፣ ትሄጃለሽ። እሱን ነው የምፈልገው ማለት ጌታ አንድ እግዚአብሔርን እሱን ነው የምፈልገው። አይዞሽ፣ ሌላ ምንም አልፈልግም። ያለሽ ሰላም ትወዳለሽ። ልጅሽ እንዲህ ቢሉት ወይ ሱስዬ ልጁ ጋር ያስቀመጥኳትኝ ሱቅ አጠገብ ስለሆነ እየተመላለስኩ ለማየት እንዲመቸኝ እኔ ያስቀመጥኳትኝ። ኦኬ አውቃለሁ። እሷ ግን ግልጽ ሆና ቤቲ ለእኔ ግልጽ አረብ ነውማ። ልጁ በጣም ደግ ነው፣ ማንም ያውቀዋል። ግን በቃ ከእሷ ጋር አልተስማሙም ማለት እሱ በፊትም ስለሚያውቃት ኦኬ በምታደርገው ነገር ስለሚያውቃት ጥፋተኛ ነው የሚያደርጋት፣ በህመሟ ጥፋተኛ ነው የሚያደርጋት። አንዳንድ አረብ እንደዚህ ነው ገባሽ? እኔ ደግሞ አጠገቤ ስለሆነ ቤቱ ሮጥ ብዬ ለማየትም እሷም እኔ ጋር ለመምጣት እንዳይርቃት ሱቅ ለመምጣት እንዲመቻት እኔም የሆነ ነገር ስትፈልግ ሮጬ ለመሄድ እንዲመቸኝ ነው እሱ ጋር አጠገብ ያስቀመጥኳት። ገባሽ? በዛ ሰዓት እሱ ነው እንደውም ያስጠጋት እንጂ ሳምባ ኖሮብሽ ማንም አያስጠጋሽም አቡ። ገባሽ? እኔ የምችለውን ያደረኩት ቤትዬ ቤት ልከራይልሽ እኔ ለምን እንደዚህ ትሆኛለሽ? እኔ ለምንድን ነው የምቆጣት ስለማትሰማኝ? ገባሽ? ዘላ ደግሞ የታመመች በሰፈር እንዳትሄድ አስምያት አስግዣት ከሐኪም ቤት ከወጣን በኋላ ብዙ መክሪያት እዩልሽ ቤቴ እንዴት እንደነበርሽ መልኳን ብልክልሽ ታለቅሻለሽ አቡ። እኔ እስካሁን ድረስ ሳየው በጣም ነው የሚከፋኝ። ገባሽ? እና ብዙ ነገር እንድትለወጥ ማለት ነግሬያታለሁ። አልሰማችኝም፣ በቃ አልተረዳችኝም። መልሳ እዛው ህይወት ውስጥ ገባች። እዛው ህይወት ውስጥ ደግሞ ስትገባ እኔ ደበረኝ አቡ። ያን ነገር መናገር አልፈልግም። እንዲነበረች እንዲነበር የምታረገው እንዲናት ማለት አልፈልግም። ለምን ጓደኛዬ ናት። ተረዳሽኝ? አሳልፌ እሷን አልሰጣትም። ያ ነው ገባሽ? ለዛ በቃ እኔ ተደበረኝ። በቃ እኔ እቺ ልጅ ምንም ባደርጋት አትለወጥም። ስለዚህ በቃ እሷ የሆነ ነገር ካልሆነች ይሄ ሁሉ መጥቶ በቃ ካልተማረች መቼም ሰው አትሆንም ብዬ ታውኳት። ገባሽኝ? እሷ ልቦናዋ ያውቀዋል ለምን እንደተውኳት ለምን እንደራኳት እንጂ እኔ ለቤቲ ወላሂ ላዚም ለራሴ አልጣርኩም አቡ። ለሷ እንደጣርኩት እኔ ለራሴ መሰከረች። እስከምትነቀስሽ ድረስ ነው የምትወድሽ ገላዋ ላይ እስከምትነቀስሽ እና አንቺ በጣም መልካም ጓደኛ እኔ ምንም ባይኖርሽ የራሴ ልብሶች ሻንጣ ሞልቼ ወላሂ ገዝቼ ሻንጣ ሞልቼ አንድ ነገር ሳይቸግርሽ በሰላም እኔ እሸኝሻለሁ ነው የምላት። ሁሌም ቃል የምገባላት እኔ ያለሁልሽ። አንቺ ብቻ ለመሄድ ወስኝ። የለኝም ብለሽ እንኳን እንዳታስቢ። ያለኝን ልብሶች እንዳለ ለእኔ እዚህ ነው ያለሁት ሞልቼልሽ። እኔ ልብሶች እንዳለ አዳዲስ ናቸው። ቤት የሚለብሰውም የለም ቁምሳጥኑ ሞልቷል። ሻንጣ ሞልቼ በክብር ልሸኝሽ በቃ በክብር የሆነ ነገር ሳትሆኝ ከዚህ ሀገር ልሸኝሽ ብዬ አልቅሼ ደመንባ ለምኛታለሁ። እሺ እናቴ ትለኝና በቃ አስፈት ተግባራዊ አይደለችም። አታደርጉም ነው ወዳ እኮ አይደለም። አታይም? ቤተክርስቲያን ልትወስዳት ስትል መንገድ ላይ ሲያማት አውቆ እንዳትደርስ እኮ ነው ሄዳ እንዳትጠመቅ እንድትድን ስለማይፈልግ እንትኑ መንፈሱ እኔና ቤቲ እናደረግባት ነገር ነው። እሷ ታውቃለች በጣም ነው እሱ ጠንቅቃ የምታውቀው። እኔ ይህን ነገር የሁለት የምሆነው ለምን እንደሆነ ታውቃለች። እንደው ማንም አያውቅም ነገር ከሱ ማንም አያውቅም። እኔ ነኝ የማውቀው ሀቡ። እኔ ነግራኛለች ቁጣር ጋር ጫውታኛለች። ያጂ እንዳልሆነ ነገር አውቃለሁ ግን በቃ ያ ማለት ደግሞ እሷ ካልጠነከረች ገባሽ? እሷ ጀግና ካልሆነች ካላሸነፈችው ተሸነፈለት ከሆነ እኔ ምን ላደርግ እናቴ? እኔ ላሸንፍ ጣርኩኝ እሷን። ጸሎቴ የኔ ጸሎት እንዴት እንደሚሰራ ማለት ነው በራሷ አሳይቻታለሁ። ታማ እጇን ይዤ ማለት ነው። ታያለሽ ይኸውልሽ ወላሂ ብዬ ማለት አይደለም አቢ ቤቲ ነው አይደለም አሳይቻታለሁ። እኔ ደምን ባልቅሽ ለምኘው አላህ አያሳፍረኝም። ታያለሽ ከዚህ ሆስፒታል ደህና ሆነን ነው የምንወጣው ብዬ እናቴ ተጨንቃ ማለት ነው። ደም ነበር የምትተፋው አቡ ካፏ ደም ነበር የምትተፋው ስታስብ። እቅፍ አድርጌ ነው ባለ ታክሲ ይዣት የሄድኩት። ባለ ታክሲ ተጸይፎን ማለት ነው ተጣልቼ በየመንገዱ እየተጣለው ጠይቂያት እየተጣላው እኔንም መጸየፍ ጀመሩ። ስለማቅፋት ስለማለቀስ
ሆስፒታሉ ላይ እኔ ስንት ነገር ነው ያሳለፍኩት ታውቃለች። ማንም እንደዚህ ለማንም አያደርግም። ወላሂ ነው የምልሽ አቡ በዚህ ሰዓት ማለት ነው። ግን በቃ ይሄን እንኳን ዋጋ የሚከፍልልኝ ሰው አለ ብላ አልጠነከረችም። እኔንም አላጠነከረችኝም። ልፍስፍስ ሆነችብኝ በቃ። ከዛ ደከመኝ አቡ። እኔም ሰው ነኝ። እኔም ብዙ አላፍትና አለብኝ ገባሽ? ከዛ በቃ ወስና እንደዚህ ባለቤቱ ካልፈቀደ አንቺ ብቻሽን ብትጥሪ ምንም ዋጋ የለውም። ኢትዮጵያ ቢሆን ቤተሰብ በገመድ አስሮ ጸበል ይወስዳታል አይደል? ኢትዮጵያ ቢሆን በሰው ሀገር ላይ ሰውን ማሰር አይቻልም፣ ሰውን ማስገደድ አይቻልም። ስትጮህ ሰው ፖሊስ ይጠራብሻል። ሰው ሀገር ላይ ይሄን ማድረግ አይቻልም። ኢትዮጵያ ቢሆን ጎረቤትን፣ መንገደኛው ማንም ይተባበራል። አንድን ሰው ይዘሽ በግድ አስረሽ ጸበልም ቁርአን ለማስቀረትም ሆነ የትም ቦታ ለመውሰድ መንገዱም አይጠየፍም። የኢትዮጵያ ሕዝብ ኢትዮጵያ ውስጥ ቢሆን በሰው ሀገር አንቺ ብቻ እንደ ጓደኛ ከእህትም በላይ ያቅምሽን ሁሉ ጥረሻል። አሁን ግን ብቻሽን አይደለሽም። እኛ እናግዝሻለን። አንቺ በቃሽ። አንቺ የራስሽ ፍቺ፣ እኛ አለን። እኛ እንትን እንላታለን። ኧረ ችግር የለውም አቡ። እኔ ይኸውልሽ አሁን ቢሆን እሷ ትሂድ እንጂ ሻንጣዋን አስተካክልላታለሁ፣ የምትፈልገውን ነገር አዘጋጅላታለሁ። ኖሮ ሳይሆን የራሴን አካፍላታለሁ። ለምን እኔም ከዚህ ሀገር መውጣት ስለምፈልግ ይሄ ሁሉ ዕቃ ተሸክሜ አልሄድም። ገባሽ? እኔና የኔን ነገር ተካፍለን ለሁለት አስተካክዬ እሸኛታለሁ። ችግር የለብኝም። ገባሽ? በምንም ነገር እኔ አለው ከእሷ ጋር። ግን እሷ በቃሏ ብቻ አትገኝ። ያንን ነው የምፈልገው። እኔ የምፈልገዋለሁ። እሷ በሰላም በጤና ኢትዮጵያ እንድትገባልኝ እፈልጋለሁ። እኔ ራሴ እፈልገዋለሁ። ገባሽ? እሺ የልጇ ወረቀት ያስፈልጋል ብላኛለች ሰላም። የልጇን ወረቀት ለሰላም የሰላም ቁጥር አለሽ ወይስ ልላክልሽ? አለኝ ማሚ አለኝ፣ ሰሉም አለኝ። ለሰላም አደራ ብያታለሁ። እሺ ለሰላም ላክ የልጇን እንትን አየዋለሁ። ካለ ሁሉ ነገር ለሰሉም አስጣታለሁ። ከሌለ ደግሞ ቤቲ ማን ይወስድሻል? ሙክታር ጋር እንደ አዲስ የልጅሽን ወረቀት ለማውጣት ለልጅሽ ወረቀት ያስፈልጋል። ቦታ ወርቅ ነው ፋይዳ ነው። እንደዚህ ጎበዝ ተቀላጥፋ ታስተካክላለች ራሷ። አዎ ጎበዝ ነች በእንደዚህ አይነት ነገር ጎበዝ። በቃ ጨርሽና ወረቀቱን ብዙ ወረቀት ነው ለልጅ እምበላል። ብዙ ነገር ነው ማስተካከለው። ግን አሁን እንደ በፊቱ አይደለም። አሁን እንዴት ነው አብሮኝ የሚንቀሳቀስ ሰው እፈልጋለሁ፣ የሚያግዘኝ። ምክንያቱም እኔ አሁን እንደ በፊቱ አይደለሁኝ። ሰላምን ልጠይቃት ከሆነ እንደዛ ቢሆን ደስ ይለኛል። ሰላምን ጠይቃታለሁ አብራሽ መሄድ የምችል ከሆነ እና አንቺ አሁን ወደ ሀገር ቤት መግባትና መግባት ብቻ ነው አይደል የምትፈልጊው? ልጅሽን ይዘሽ ሀገር ቤት ወይ ሌላ እናት ሀገር ቤት ግቢ። ይኸውና አለም ለእናትሽ እናስረክብሽ። ሀገር ቤት ግቢ፣ ከዛ ጸበል ተጠመቂ፣ ትድኛለሽ። እሺ እናት ያለፈው ነገር አልፏል። የሰው ልጅ በህይወት ካለ ሁሌም ከአዲስ መጀመር ይቻላል። በህይወት ካለን ሁሌም ሌላ እድል አለን። ከሀ መጀመር እንችላለን። ዋናው አንቺ ጤናሽ ይመለስ። ሀገር ቤት ገብተሽ ጸበል ተጠምቀሽ ከዳሽ አዲስ በመንፈስ ሀ ብለሽ አዲስ እንደተወለደ ልጅ ሀ ብለሽ እንደ አዲስ ህይወትሽ መጀመር ትችያለሽ። የባከነው ጊዜ የባከነው ገንዘብ ጦስሽን ጠንቡሳስሽን ይውሰድ። አንቺ ብቻ በህይወት ኑሪ። እሱ ነው ዋናው ጤና ነው። አንቺ ብቻ በህይወት ኑሪ። ልጅሽንም ፈጣሪ ልጅሽ ግን አሁን 7 ዓመት እኮ ትልቅ ልጅ ነው። አልሄድም ቢልስ ወደ ኢትዮጵያ ይሄዳል። እሱ ልጅ ይሄዳል፣ በአምላክ ይሄዳል። ኢንሻአላህ ተስፋ አደርጋለሁ። አልሄድም እምቢ እንዳይል እፈራለሁ። ከፈጣሪ ጋር ተስፋ እናደርጋለን ይስማማል ብለን እና ሱቅ አንቺ የሚጠበቀው አሁን ሱሱ ነገ ቼክ አድርጋ ሱቅ ወረቀቱ የልጅ ወረቀት አለ የለም የሚለውን ነገር ትነግረኛለች። የለም ካለች አንቺ ከሆነ ሰው ጋር ሄደሽ አብራሽ ቤት ውስጥ ያሉት ሰዎች የማይመቻቸው የማይችሉ ከሆነ ሰላምን አስቸግራትና አብራችሁ ሄዳችሁ ሙክታር ጋር የልጅሽን ወረቀት የተወለደበትን ወረቀት ታወጣላችሁ። ግድ ነው እሱ ወረቀት ያስፈልጋል። እሺ ማይ አይዞሽ፣ እግዚአብሔር አለ። ፈጣሪ ጨርሶ ይማርሽ። አሜን እናቴ። እሺ አለም። እሺ አቢባዬ እግዚአብሔር ይስጥልኝ።
በጣም ነው የማመሰግነው። እኔ ይሄ ነው አልልሽም። ሱሱ ከኔ ጋር ኮንታት አላት፣ እናወራለን፣ ብዙ ነገር አለ። እኔ ዛሬ እሷን እንዲህ በማየቴ ከፍቶኛል። ግን ቢከፋኝም በዚህ አጋጣሚ ተታካ ልጄን ይዛልኝ ትግባ ብዬ ነው አንቺ ጋር የመጣሁት። ገባሽ? ጥሩነቷ አንድ ፊቱን ኢትዮጵያም ደርሴ ስታመሰግኝ ነው። ከሰው ምንም አይገኝም ከፈጣሪ ነው። ስለዚህ ብዙ ላይፍ አሳልፏል። ብዙ በዚህ ሰዓት ግን ምንም አይነት ስትረስ ውስጥ ላይ መጫን ስለማልፈልግ እኔ ለሰላም አደረሳለው አብረን እንጓተው እንዲገቡልኝ ነው። እኔ ከሱሱ የምፈልገው አንድ ነገር ብቻ ነው። ይኸውልሽ ፀጉር ቤት ሄዳ ወረቀቱን ብቻ ቼክ አድርጋ እንድትነግረኝ ነው። ከዛም በኋላ ሱሱን ተያት ቢካዝ እሷም እረፍት ያስፈልጋታል እና እኔ ተቀብያለሁኝ። ለምን ሱሱ ከሌለች እኔ ልጄ ብትሞት እንኳን የሚያስገባልኝ የለም። ያንን ፈርቼ ነው። ገባሽ? ያ ነው በቃ ሰቀቀን። እኛ ከሷ ምንም አንፈልግም። ነፍሷን ብቻ ፈጣሪ በማረብ ቋጥሮ ያስገባል። እናቴም ታማ ያለችው በሷ ነው። እኛ ነፍሷን ብቻ ነው አቢባዬ፣ ነፍሷን ብቻ። ከዛ በኋላ እግዚአብሔር ያውቃል። ሁሉም ሀገሩ ላይ ጸበልም ገብታ ምንም ብላ ምንም ብድም ብትል ያስተጋባል። ቆይ እሺ። እና ለዛ ነው አሁን እኔ ኢትዮጵያ ገባለው ትግባ ሲባል በቃ እኔም እሷ እንደምትሞት አድርጌ ነው ያያዝኩት። እግዚአብሔርን የሆነ ነገር ከተባለ እሷ ጋር ነው የምደውለው። እሷ ናት ስልክ የምታነሳልኝ። ሌላ ሰው ማንም አያነሳልኝም። አብሯት የበላ የጠጣ ያንን ፍራቻ ነው። እኔ አሁን ግዴታ አቢባ ጋር መግባት አለብኝ ብዬ የገባሁት ማለት ነው። አንቺም እግዚአብሔር ይስጥልኝ፣ ልጆችሽን ሺ ያርግልሽ። እውነት ተባረኪ። እንዲህ የሰውን እንባ እንደምታብሽ ፈጣሪ ውለታሽን ይክፈለው። ሌላ ምንም አልልም። ግራ ገብቶኝ ነው አቢባዬ ሱሱ ያልኩሽ እንጂ ሱሱን በዚህ ሰዓት ማቅረብ የለብኝም። ችግር የለም። በቃ እኔ ለሰላም አደራ ሰጥቻታለሁ። እንጨርሰዋለን፣ አታስቢ። በሰላም ፈጣሪ ይርዳንና በሰላም ትገባለች። አሜን። እሺ አቢባ፣ ለእኔ ቁጥሬን ልክልሻለሁ። ለምትፈልገው ነገር ዋትሳፕ በኳታር ነው። ሱሱ አልደረሰኝም። አንዴ ለሱሱ ኢንቦክስ ላኪላትና አሁን ትላክልኝ ሳትወርጅ በኋላ ለሆነ ነገር ቁጥርሽ ካስፈለገ እንደገና አንቺን ፍለጋ ከመሄድ እንትን በይልኝ። አሁን ለቤት ደውዬ ቤት ስትልክልኝ እኔ ልክልሻለሁ። በቃሽ። ግን ከቤቲ ከመጠየቅ ከራሷ ከአለም መቀበል አይሻልም? በኢንቦክስ አሁን በውስጥ ትጽፍልኛለች ኢንቦክስ ላይ አለም አሁን ጻፊላት። እኔ ልካለሁ